ሕይወቴ ሰጥቼዋለሁ መልሼ ከእጇ አልወስደውም ከእንግዲህ ሕይወት የለኝም ሕይወቴ ሃሌሉያ ታብ ያደረጋችሁ ያላችሁ ሰዎች እግዚአብሔር ይባርካችሁ። ጽድቅን እንዲያወራ ምላሴ ምላሴ እንድትረካ እንድታርፍ ነፍሴ የዋጀኸኝ አምላኬ መድኔ ከዚህች ዓለም አብልጣ ኩነኔ እንዳይረክስ በከንቱ ከንፈሬ እንዳልጥለውት ድንቁዬን ክብሬ ዘመኔን በእጆች ያስክና አራመድከኝ በሕይወት ጎዳና ፍቅርን እንዳወራ ምላሴ እንድትረካ እንድታርፍ ነፍሴ የዋጀኸኝ አምላኬ መድኔ ከዚህች ዓለም አመፃ ኩነኔ እንዳይረክስ በከንቱ ከንፈሬ እንዳልጥለውት ድንቁዬን ክብሬ ዘመኔን በእጆች ያስክና ተመስገን 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 ልበል ደግሜ ከኃጢአት በሽታ ተፈውሼ ባንተ ተመስገን 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 ከኃጢአት በሽታ ተፈውሼ ባንተ ላመሰግንህ እድል ስላገኘሁ በዜማ ቃል ሃሌሉያ። ጌታ ኢየሱስ ለዘላለም የተባረከ ይሁን። የገባችሁ ያላችሁ ሰዎች እግዚአብሔር ይባርክ እኮ ጌታ ይባርክ በነገር ሁሉ አብዝቶ ተባረክ። ሊዲያ እግዚአብሔር ይባርክሽ። ጥቂት ደቂቃ አካፍላለሁ፣ ብዙም አልሄድም። ምክንያቱም ዛሬ ባትሪ ቻርጅ አላደረኩም። ሌላ ቦታ ውዬ ስለመጣሁት 15% ላይ ነው። ግን አንድ 5 ደቂቃ ቢሆን ብቻ እናገራለሁ፣ ቢያንስ ሰዓት ይዤ ማለት ነው። 3:10 ነው አሁንና ጥቂት ደቂቃ አወራለሁ። እዚች ውስጥ ያለውን ሀሳብ ሜሴጅ ነው የማስተላለፈው። እግዚአብሔር የተባረከ ይሁን። እንግዲያውስ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 5 ላይ ከወንጌላት ውስጥ ሐዋርያው ዮሐንስን እዚህ ጋር እንመለከታለን። እስኪ በሱ ከብሉይ ኪዳን ውስጥ ያለውን ሀሳብ ስለሚያነሳ እንግዲህ ኢየሱስ ከቁጥር 7 ጀምሮ አነባለሁ። ከቁጥር 7 ከቁጥር 5 ጀምሮ ይላል። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ሲፋር አጠገብ ወደምትሆን ሲካር ወደምትባል በሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድም ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱም ቁጥር 8 ላይ ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱም ምግብ ሊገዙ ወደ ከተማ ሄደው ነበርና። ቁጥር 9 ስለዚህ ሰማራዊቱ አንተ የይሁዳ ሰው ስትሆን
ሳምራዊ ሴት ከሚሆን ከእኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሰማርያ ጋር አይተባበሩም ነበርና። ኢየሱስ መልሶ ቁጥር 10 ላይ ኢየሱስ መልሶ የእግዚአብሔር ስጦታና ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂው አንቺው ትለምኚ ነበር የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ቁጥር 11 ላይ ጌታ ሆይ መቅጃ የለህም፣ ጉድጓዱንም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? ጥያቄ አለ። በውኑ አንተ ይህንን ጉድጓድ ከሰጡ አንተ በእውነት አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለን? ራሱም ልጆቹም ከብቶቻቸውም ከዚህ ጠጥተዋል አለች። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ ቁጥር 13 ላይ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከሚሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የሚሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃ ሊቀዳም ወደዚህ እንዳልመጣ ይህንን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ቁጥር 16 ላይ ይህን ባልሽንም ጠርተሽ ወደዚህ ነይ አላት። ቁጥር 17 ሴቲቱም መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽና አሁን ግን ከአንቺ ጋር ያለው ባልሽ አይደለም አለ። በዚህ እውነት ተናገርሽ አላት። ሴቱ ጌታ ሆይ አንተ ነቢይ እንደሆነ አያለሁ። አባቶቻችን በዚህ ተራራ ሲሰግዱ እናንተም እያለ ይቀጥላል። ጌታ የተባረከ ይሁን። እንግዲህ ስለ ሰማርያና ስለ አይሁድ በዚህ ክፍል ላይ የምታውቁ ሰዎች ልትኖሩ ትችላላችሁ። እዛ ታሪክ ውስጥ አልገባም፣ ምክንያቱም ወደ መልእክት ሊመጣ ስለፈለግኩት። ጌታ ኢየሱስ ክርስቶስ እንግዲውስ ወደምትባል ያዕቆብ ለልጁ ለዮሴፍ ወደ ሰጠው ውሃ ጉድጓድ እንግዲህ ከመሄድም ደግሞ ይላል። ምክንያቱም በዚያ ላያርፍ መጽሐፍ በሰማርያ ያልፍ ዘንድ ግድ ሆነ ይላል። እንግዲውስ አይሁድና ሰማርያ አይስማሙም። ከባቢሎን ምርኮ በኋላ የፈለሱ በናሚያ ዘመን ላይም ስትመለከቱ አይሁዳውያኖች የእግዚአብሔርን ቤት ይሰሩ ዘንድ ከቅይጥ ስለሆኑ የአይሁድ ሴቶች ከባቢሎናውያን ጋር የተጋቡ ስለሆኑ በምርኮ ላይ ቃል ኪዳን ከሌላቸው የተዳቀሉ ስለነበሩ በእግዚአብሔር ቤት ላይ ይሰሩ ዘንድ ርስት እድል ፈንታ እንደሌላቸው በሲካር በዛ ሰማርያ በሚባል በአንድ ሰው ስም ነው እንግዲህ የተጠራው ያ ከተማ። ታሪክ ውስጥ አልገባም፣ ምክንያቱም ብዙ ቦታ 15 ደቂቃ ብቻ ልጠቀም ስለፈለኩ መልእክትን ሊያስተላልፍ ነው። እና ኢየሱስ ከአብርሃም ከዮሴፍ ይበልጣል፣ ከይስሐቅ ከያዕቆብ ይበልጣል። ምክንያቱም በዚህ ክፍል ላይ ትልቁ ሀሳብ ክርስቶስ ወደዛ ሰማርያ የመጣበት አይሁዳውያን ወደ ሰማርያ መሄድ እንደሚያስጠይፍ እርኩስ እንደሚያደርግ ሕጉ እንደማይፈቅድላቸው ሰማርያ ዳርቻን እንኳን ረግጦ ለመሄድ ምክንያቱም ስለሚያረክሳቸው ስለሚጸየፉ ያንን ከተማ እንኳን ሰውን አይደለም ከተማውን ራሱ ወደዛ ዞሩ መሽናት እንደ ኃጢአት ነው የሚቆጥሩት። እንደ ኃጢአት ጌታ ኢየሱስ ክርስቶስ ያዕቆብ ለልጁ ለዮሴፍ ወደ ሰጠችው ወደ ውሃ ጉድጓድ በሲባር ሲካር የምትባል ስፍራ ወደ ነበረች በሰማርያ ወዳለችው ወደ ውሃ ጉድጓድ ምንጭ ሲመጣ 6 ሰዓት ነው ቀትር ላይ ጌታ ኢየሱስ ደቀ መዛሙርቶቹ ወደ ከተማ እንደሄዱ መጽሐፍ ይናገራል። ምግብ ሊገዙ እንደሄዱ ይናገራል። አንቲፎል ጊዜያዊ የሆነ ስጋቸውን የሚያቆዩበትን ምክንያቱም ምራባቸውን በዚህ ታለ ወደ ከተማ ወጥቷል። ጌታ ኢየሱስ ግን እዛው ቁጭ ብሎ ይጠብቃል። ከሰማርያ ደግሞ ልክ አንዲት ሴት ልትቀዳ ወደዛ ጉድጓድ ውሃ ትመጣለች። ጌታ ኢየሱስ ክርስቶስ ጠብቋት አንድ ነገር ነው ያለው። ብዙ አይነት ስለ ማንነቷም ስለ ካልቸሯም አውርታለች። ግን ኢየሱስ ክርስቶስ ቀርቧት ቀለል ብሎ አምላክ ነው፣ ሕይወትን ሊሰጣት ይችላል፣ ከአብርሃምም የሚበልጥ ቀድሞ የነበረ ነው። በመጽሐፍ ላይ አልፋና ኦሜጋ መጀመሪያና ኋለኛ ኢየሱስ ቀድሞ የነበረ ነው። ከአብርሃም ከይስሐቅ ከያዕቆብ ቀድሞ የነበረ ነው። ስለዚህ በጠየቀ ጊዜ አንድ ነገር ውሃ ጠጭኝ ነው ያላት። ክርስቶስ ኢየሱስ እውነተኛ የእግዚአብሔር ስጦታ የሕይወቷ ምንጭ እንደሆነ ካለችበት ከየትኛውም እስራት ውስጥ ነፃ ሊያወጣት እንደሚችል አልተረዳችም። ስለዚህ
ጌታ ኢየሱስ ውሃ ጠጪ አንተ አለች። ወዲያውኑ ነገሮቹን ጠምዝዛ ወደ ሌላ ጉዳይ ያመጣችው። አይሁድ ከሰማርያ ጋር እንደማይተባበሩ ታውቃለህ። እኔን ደግሞ መተህ ውሃ ጠጥ እንዴት ትላለህ? አንተ አይሁዳዊ ሰው አይደለም እንዴ? በማንነታቸው አይሁዳውያኖች ሰው ልክ ሰው አሁን አንድ የሆነ ከሆነ ቤተሰብ ውስጥ የመጣ ሰው ዩኒቨርሲቲ ውስጥ ሲገባ ሁሉም አንድ ኢትዮጵያ ነው የሚሆኑ። ግን ውጭ ላይ ብትመለከተው የየራሳቸውን ፈልጎ ነው ቁጭ ብለው ብሔርተኛ የሚባል ቋንቋ አለ። ጌታ ኢየሱስ ክርስቶስ እንዲህ አለ፣ አይሁድ ብሔርተኛ ነው እና አለች። ስለዚህ አንተ እንዴት ብለህ ነው ከዛ ካልቸር ውስጥ መጣ አይሁዳዊ ሆነ ሰብራዊት እንዶ አለች። ሴት ለዛውም ሴት ከሆንኩት ከኔ ውሃ እንድጠይቃል የእግዚአብሔርን ስጦታ ውሃ ጠጪ የምልሽ እርሱ የሚጠይቅሽ ማን መሆኑ እንኳን ብታውቂው ትለምኝው ነበር አላት። ክርስቶስ ኢየሱስ ከእግዚአብሔር ዘንድ በኃጢአት ውድቀት ውስጥ ሕይወት ለሌላቸው ለደከሙ ለዛሉት ስጦታ ነው። በመስቀል ላይ እግዚአብሔር የሰው ልጅ ይድንበት ዘንድ አሳልፎ ለዓለም የሚሰጥ የእግዚአብሔር በግ ነው። ዮሐንስ ልክ እንደተናገረው። ስለዚህ የእግዚአብሔርን ስጦታ ውሃ ጠጪኝ የምልሽ እግዚአብሔር ለአንቺ በነፃ መጽሐፍ ለዚህ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋው ስጦታ ይላል በልጁ በክርስቶስ የዘላለም ሕይወት ነው ይላል። እግዚአብሔር የዘላለምን ሕይወት በስጦታ መልክ ነፃ ሊሰጥሽ የላከውን እሱን ራሱ ሕይወት ያለበትን አንቺ ወራስሽ ቢገባሽ ምን ቢገለጥልሽ ብታውቂው ማረኝ ትሊ ነበር፣ ይምርሽ ነበር፣ ይቅር ይልሽ ነበር፣ ይሄንን የሕይወት ውሃ ይሰጥሽ ነበረ። እንግዲህውስ መግጃ የለህም አለችው። እኔ እንኳን መግጃ የያዝኩት እንኳን አለች ለማውጣት ጉድጓዱ ሩቅ ነው። ኬት ታመጣለህ ይሄንን ውሃ አለችው። ሃሌሉያ! ኬት ታመጣለህ? እውነተኛውን የሕይወት ውሃን አንዴ ጠጥቼ የማልጠማበትን ብዙ ጉዳይ አለ። ወደዚህ ውሃ ጉድጓድ ምንጭ እንዳልመጣ ብዙ አይነት መከራ አለኝ፣ ብዙ አይነት ሸክም አለ፣ ብዙ አይነት ቀንበር አለ። ሰዎች የሚያውቁብኝ ሰው ነኝ፣ ባል የሌለኝ በወሽማ ብቻ የሚቸገር ሕይወቴ በኃጢአት እስራት ውስጥ የሚመላለስ ሰው ሁሉ ሀገር ታሪክን የሚያውቀኝ ሰው ነኝ። እንዴት እኔን ሳትጠይፍ ቆመህ ታወራለህ? እና አለች ቀትር ላይ የሚመጣበትን ምስጢር እኔ አውቃለሁ። ስለዚህ አለች ይህን ውሃ ስጠኝና ገላገለኝ አለችው። እግዚአብሔር ዛሬ ይገላግላችኋል በእውነት ሃሌሉያ። ከአብርሃም ይበልጣል፣ ከይስሐቅ ከያዕቆብ ይበልጣል። የዘሬ ካልከው ሃሌሉያ። ሸክም ከሆነብህ ለሰው ያልነገርከውን ኢየሱስ እዛ ጋር ተመልክቷል። ያቃታል፣ ገና ከማፀን ሳለች ያቃታል። ሊፈታት ነው የመጣው። መፈታትን ትፈልጋለች። ሰው የማይቀርባት ባይተዋር የሆነች አይሁድ ሰማርያን ይጠየፋል። በሰማርያ ውስጥ የእሷን ድርጊትና ስራ የሚያውቁ ሰዎች እሷን የሚጠየፏት ባይተዋር አግልሏት ያስቀመጧት። ጠዋት ቢመጣ ከዚህ ሴት ጋር ውሃ እንቅደም እያንዳንዱ የሚያሽሟጥጧት። ስለዚህ ቀትር ላይ ትመጣለች። እኩል ቀትር የምትመጣው የራሷን ገበና ለመሸፈን ነው። ሰዎች ሰማርያውያን የሚያውቋት ታሪክ አለ። አይሁድ መጸየፋቸው አንድ ጉዳይ ነው። ይሄ ግን የሕይወት ጉዳይ። ኢየሱስ አያት፣ ተመለከታት እና ኬት ትሰጠኛለህ አለችው። ይህን ውሃ አለች እየመጣው እንዳልመላለስ በአቋራጭ ወደ ቤት አስገባው አለችው። ፈልገዋለሁ፣ ይህን አለች ፈልገዋለሁ አለች። እዚህ ጉድጓድ እየመጣው አለች አልቸገርም። አብርሃም አለች ይስሐቅ፣ ዮሴፍ፣ ያዕቆብ ልጆቹ ሁሉ ከዚህ አንተ አለች ከነሱ ይህን ጉድጓድ ከሰጥ ትበልጣለን። ከዚህ ጉድጓድ የሚጠጣ ሁሉ አለ ይጠማል፣ ተመልሶ ወደዚህ ጉድጓድ ይመጣል። እኔ ግን የሚሰጠውን አለ የጠጣ ሰው ለዘላለም አይጠማም። በውስጡ አለ የሕይወት ውሃ ወንዝ ምንጭ ይፈልቃል አለ ጌታ ያለች ይህን ስጠልኝ። ስንቶች ናችሁ እንደዚህ ሰማርያዊ ሴት ጌታ ኢየሱስ ክርስቶስ የሚሰጣቸውን ሕይወት የሆነውን መንፈስ ቅዱስ ሰላም የሆነውን እረፍት የእግዚአብሔርን መገኘት የምትጠሙ ዛሬ እግዚአብሔር ያሳርፋችኋል። በሕይወታችሁ የማይሞላ
የምትጸጸቱበት የምታውቁት ሸክም መላቀቅ እየፈለጋችሁ ከዛ ውስጥ አላወጣ ያላችሁ ቀንበር እግዚአብሔር ሰብሮ ያወጣል። ትወጣላችሁ። አስጥሏችሁ ያወጣል። ኢየሱስ አለ ይሄን ውሃል ለባለ ትዳሮች ነው የሚፈቀደው። ባል አምጪ አለ። ባለሽን ጠርተሽናል። ባል የለኝም በእርግጥ አለ ከአንቺ ጋር 5 አሉ፣ ግን ባልሽ አይደለም። በዚህ እውነትን ተናገርሻል። አላስከፋት እንዲህ ነሽ አላላት። ህይወቷን ለማዳን እንዴት አድርጎ እንደተናገረ እንዴት እንደሚያድናት እንዴት አድርጎ ነፃ እንደሚያወጣት ያውቃል። ወዲያውኑ አለች ይሄ ነገር አለች ከግምት ያለፈ ነው አለች። አንተ ነቢይ እንደሆንክ ያለው አለች። እኔ ዛሬ እናገራለሁ በጌታ በኢየሱስ ክርስቶስ ስም የማይሞላ የህይወታችሁን ማሰሮ እግዚአብሔር ዛሬ ሃሌሉያ ሃሌሉያ በመንፈሱ ሞልቶ ይልካቸዋል። አስጥሎ ይልካል። ያንን ቀንበር ሸክም የሆነ ይመስላችኋል ውሃ ፍለጋ ወደዛ ጉድጓድ ተጠምታ የመጣች ክርስቶስ ኢየሱስ ከመጣችበት ጥያቄ ውስጥ አውጥቶ ወደ ዘላለም ህይወቷን መልሶ ቃኛት። የተፈጠርሽበት ዓላማ ይሄ አይደለም። ዓላማው ይሄ ነዋል። ትክክለኛው ዓላማ ይሄ ነዋል። እኔ ሰጥሻለዋል። ታርፊያለሻል። ፈቀደች። ሃሌሉያ። ዛሬ ከአብርሃም የሚበልጠው ኢየሱስ፣ ከዮሴፍ የሚበልጠው፣ ከያዕቆብ የሚበልጠው፣ ከይስሐቅ የሚበልጠው፣ ከአባቶች የሚበልጠው ኢየሱስ ከእውነተኛው ምንጭ ጋር ዛሬ ትገናኛላችሁ። ከህይወት ጋር ያገናኛችኋል። ራሱ ህይወት ነውና ትገናኛላችሁ፣ ትነካካላችሁ። ሻካ ብራድ ያላባሶኮማ እንዳለች እዚህ ቦታ መመላለስ አልፈልግም አለች። በቃ ጊዜያዊ የሆነውን ህይወትን በቃ በዚህ ማንነት ውስጥ ደብቄ መኖር አልችልም አለች። ስጠኝና ገላግለኝ አለችው። ፍቃደኛ ሆነች። ወዲያውኑ ኢየሱስ ምን እንዳለ ታውቃለች? ባሎችሽን ሂጂና ባልሽን የለኝም፣ በዚህ በእርግጥ እውነት ተናግረሻል፣ አሁን 5 አሉ አለ። ወዲያውኑ በዚህ ትንቢታዊ አገልግሎቱ ደነገጠች። አንተ ነቢይ እንደሆንኩ አያለሁ አለች። ኢየሱስ በመጣ ጊዜ እንደሚናገር አውቃለሁ። የሚንጠብቁ አለች። የሚነግርሽ እኔ ራሱ ነኛል። ማሰሯን ጥላ ሄደች ይላል እግዚአብሔር። ለአንድና ለመጨረሻ አስጥሏችሁ ከክብር ጋር ያገናኝ በኢየሱስ ክርስቶስ ስም። ይህን ውሃ የጠጣ ሰው፣ ይህን ህይወት ያገኘ ሰው ማሰሮ ተሸክሞ አይዞርም። ለዘላለም የማይሞላ ማሰሮ፣ ለዘላለም ሞልቶ ማያቅ ጥያቄ፣ ጉድለት። ሰማርያ ወጣ ነገረች። ወዲያውኑ ሴትዮዋን ማን እንደነካት አይታወቅም። ሰባኪ ሆነች። እስኪ መታችሁ የነገረኝን ሰው ጮኸች። ከተማ ገብታ ር ብላ ማለት ነው። ምንድን ነው ብሎ ሲሰበሰቡ የሰማሁት አለች። በጣም የሚያስደነግጥ ነው የነገረኝ ጉድን። እስኪ መታችሁ ያወራኝ እሱ ነው አለች። ሃሌሉያ። ዛሬ ከዋናው ጋር ትገናኛላችሁ በኢየሱስ ክርስቶስ። በኢየሱስ ታስታውሳላችሁ። በዘፍጥረት ምዕራፍ ላይ በግራር ምድር እግዚአብሔር ይስሐቅ እንደሚባርክ ሲናገር ሎሌዎች የአብርሃምን ጉድጓድ እንዲሚስ መከሩት ይላል። እግዚአብሔር የአብርሃምን ጉድጓድ እንዲሚስ አይደለም ፈቃዱ። ለአብርሃም የተነገረ ለተስፋ ቃል ዘሪ በይስሐቅ ይባረካል ነው ያለው። ዘሪ በይስሐቅ ይባረካል ነው። እግዚአብሔር ይስሐቅን የአብርሃምን ኔሽን በይስሐቅ እኩል እንደሚባርክ ተናግሯል። እሱ ግን የሎሌዎችን ምክር ሰማና ይላል በግራር ምድር ላይ ምንጭን ሊቆፍር ይቆፈር ይላል። የአብርሃም እንደገና በማስጀመር እግዚአብሔር ያን አይደለም፣ በእናንተ አዲስ ይጀምራል፣ ባንቺ አዲስ ይጀምራል። ሃሌሉያ። የሚበልጣውን ሃሌሉያ ከአብርሃም የሚበልጣውን ክብር ይዞ የመጣው የህይወት ጌታ እሱ አንድ ብሎ ባንቺ ይጀምራል። ሼካማን ዳሊሶ አንድ ብላችሁ ኑሯችሁን፣ ላይፋችሁን፣ አገልግሎታችሁ፣ ህይወታችሁ አንድ ብላችሁ በሙላት የምትኖሩ ሰዎች አላችሁ። እግዚአብሔር እናንተን አንድ ብሎ እንደገና ይጀምራል። አንድ ብሎ አገልግያለሁ የምትሉ አንድ ብላችሁ ትጀምራላችሁ። ያን የድካምን አገልግሎት የሚያስረሳ ህይወት። ተመልሳ ወደዛ ጉድጓድ አልመጣችም። መጽሐፍ መጣች አይልም። ከተማ ገባችና ስለ ኢየሱስ ተናገረች ይላል በግልጥ። ሰው በአንድ ቀን ስትነካ ወር አትቀጥርም፣ ሳምንታት አትቀጥርም፣ ሰዓታት፣ ቀናት አትልም። ከስጋና ከደም አልተማከርኩም ጳውሎስ እንዳለ
የማያስችል ክብር ነካት። አይ እኔ እኮ ትላንት እንደዚህ አይነት 5 ባሎች ነበሩ። ሰው እኮ ያቀኛል። እንዴት ብዬ ነው ይህን የተቀደሰውን ስም በዚህ ማንነት ጊዜ ወስዶ ማንም ትምህርት ሳይሰጠኝ ሄጄ የሚሰብከው አላለችም። ከተማ ወጣ ስሙ አለች። የነገረኝን ጉድን የዘረዘረልኝን ሰውዬ መታችሁ ከውሃው ጉድጓድ ምንጭ ተቀምጧል። በጌታ ኢየሱስ ክርስቶስ ይሄ መንፈስ ይንካ ለዘላለም። ኢየሱስ ነካ ሲያረጋት ሄዳ ተናገር። ሰባኪ ሆነች ከተማ ላይ። በሷ ምክንያት ብዙዎች ዳኑ ይላል። ታሪኳን የማውቁት አሁናል ማካቶ ራባስ አንደኛ ሃሌሉያ እግዚአብሔር ማለት ነው እውነተኛውን ህይወት ይሰጣል። እውነተኛውን ህይወት ግድ የለም የሰለቸሽ፣ ግድ የለም የሰለቸህ። ስማኝ የምታውቀውን ነው። ዛሬ ግን እንግዳ የሆነ ነገር ልንገር። እግዚአብሔር እንደገና ሃሌሉያ ወደ ህይወታችሁ ይመጣል። በስጦታው በችሮቱ ይመጣል፣ በባርኮቱ ይመጣል። እየነካችሁ እየዳሳችሁ እውነተኛውን ህይወት። አርተፊሻል ማንነት ለብሳ አትኖር። አልኖርም እኮ ነው ያለች። የአብሰሎምን ልጅን ወንድሟ አምኖን በደፈራት ጊዜ እኮ የዳዊት የበኩር ልጅ በደፈራት ጊዜ መጣ ኖ አለች። ይህን ጌጠኛውን የከበረ የነገስታት ልጆች ደናግሎች የሚለብሱትን ልብስ በአርተፊሻል ማንነት አልለብስም አለች። አውልቃት አለች። ይቺ ሴት ጉዷ ሳያሳፍር ስለ ኢየሱስ ከተማ ወጥታ የተናገረችው ተነታ ነው። እኔ ዛሬ አንድ ነገር ነው። እግዚአብሔር በዚህ መንፈስ ይንካችሁ። በኢየሱስ በዚህ ምሽት መንፈሱ ይንካችሁ። ኢየሱስ ራሱ ያግኛት ይንካችሁ። ነካ ሲያረጋት ሃሌሉያ። ስትነካ እኮ ስትነካ አትነጫነጭ። ስላልተነካ ነው እዛ ቤት እዚህ ቤት እዛ ቤት እዚህ ቤት ምትሮጥ። ስትነካ ታርፋል። ያ የማይሞላ ማሰር አንደኛ የሚገርማት ኢየሱስ ነካት ወይ ለምትልልኝ መልስ አለኝ። ኢየሱስ ሲነካት ማለት ነው ቀጥታ ህይወቷን ነገርላት። ግልጥ አድርጎ ማለት ነው። ግልጥ አድርጎ በመጣ ጊዜ አለች ሁሉን የሚነግረኝ መሲህ እንዳለ አውቃለሁ ስትል የሚነግርሽ እኔ ራሴ ነኝ አላት። ራሱ ከዋና ምንጩ ጋር ዛሬ ያገናኛችኋል። እግዚአብሔር ከኢየሱስ ጋር ዛሬ ማታ ትገናኛላችሁ። እግዚአብሔር ዛሬ ያገኛችኋል። ስለዚህ አንደኛ እግዚአብሔር አምላክ ቀጥታ ህይወቷን ነው የለወጣት። ህይወቷን ያንን ኮተት የማይሞላ ማንነትን የተሸፈነ ማንነትን ገልጣው ጥላ ነው የሄደችው። በጌታ በኢየሱስ ስም ለአንድና ለመጨረሻ ህይወታችሁን ያሰረ ነገር በላያችሁ ላይ የተተበተበ የትኛውም ተብታብ ይውደቅ። አዝም የሆነ ነገር የክርስቶስን ምስል ከህይወታችሁ የሚያጨልም በኢየሱስ ስም ይውደቅ። ጣለችው ይላል። ከኢየሱስ ጋር ረጅም ጊዜ ስትቆይ ማለት ነው አትከራከርም። ከተማ ወተት ትመሰክራል። ትታ ሄደች ይላል። ስትነካ እንደዚህ ነው። ትተ ነው የምትሄደው። የትላንትናውን ላይፍ፣ የትላንትናውን ኑሮ፣ የትላንትናውን እግዚአብሔር ዛሬ ማታ ነክቷችሁ ያስጥል። ነክቷችሁ ይንካችሁ። ሃሌሉያ ሃሌሉያ። ኢየሱስ እኮ ከእሷ ውሃ ጠምቶ ሊጠጣ አይደለም ሄደው። ከተማውን በሙሉ ምንጩን ሁሉ ሊያጥለቀልቅ የሚችል አምላክ ነው። ምክንያት አድርጎ ሊያድናት ነው ወደዛ የቀረበው። ውሃውን ምክንያት እግዚአብሔር በማያሳልፍ መንገድ ዛሬ አልፎ ይነካቸዋል። ከፊታችሁን ብዙ አልፎ እኮ እንዳይነካችሁ የጋረደ ያቆሸሽ መጽሐፍ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ኢየሱስ ሲናገር እንደ ሰው ፕሪንቺንግ አድርጎ የሚያልፍ ይመስላል። ህይወትን ላይፍን ቼንጅ አድርጎ ነው የሚሄደው። አይሮሊ ነው የሚሄደው። ከኃጢአት ሁሉ ያነጻል። ተናግሮ ፈወሳት። ዛሬ በኢየሱስ ክርስቶስ ስም ይሄ ፈውስ ይጋባባችሁ። ተፈወሱ። አሜን አሜን።
አንደኛ ሲነካ ጥላ ነው ሄደችው። ጥላ ወጣች ይላል። ጥላ ከተማ ሮጠች። ዛሬ በኢየሱስ ስም የያዘኝ አስጥሎ የሚያስሩት ክብር ያገኝ። የሚበልጥ ክብር ከአብርሃም የሚበልጥ ሃሌሉያ። ትክክለኛው የእግዚአብሔር ስጦታ ሃሌሉያ። ከሰማይ የተላከው ስጦታ በመስቀል ነፍሱን ስለ ኃጢአተኞች ሃሌሉያ፣ ስለ አዳም መተላለፍ ራሱን የሰጠ ትክክለኛው የእግዚአብሔር በግ እሱ ዛሬ በመንፈሱ ይንካ። እንጀራና ዳቦ ይደርሳል፣ ግድ የለም ይህን ተቀበል ዛሬ። እግዚአብሔር ከየትኛውም ደዌ ይፈውሳል። ከየትኛውም አይነት አምጥታችሁ የኢየሱስ ደም ላይ የትኛውንም አይነት ችግር አስቀምጡ። ሃሌሉያ ይፈውሰዋል። የትኛውም አይነት በሽታዩን ያቀልጠዋል። እግዚአብሔርን ስትጠይቁት ለየትኛውም አይነት ጥያቄዎቹ የሚያስቀምጠው አንድ መንገድ ነው፣ ደሙን ነው። ደሙን የፈሰሰውን ደም ለዚች ሴት የደረሰ ማሰሯን ጥላ ወጣች። አንደኛ እግዚአብሔር አምላክ በህይወታችሁ ማለት ነው የማይሞላውን ለዘላለም አስሯችሁ ያስቀመጠው ከላችሁ ላይ ይሰብራል። ሃሌሉያ። ስለዚህ ከተማ ውስጥ ተሳቃ የምትኖር ሴት ናት ቀና ብላ ስለ ኢየሱስ የተናገረችው። ምስክር አረጋት። እንዲህ አንተ ወር ሙሉ ተሰብከህ እኮ ከተማ ወጥተህ አትመሰክር። በአንድ ቀን ከተማ ወጥታ መሰከረች ይላል። አመት ሙሉ ቲቺንግ ተሰጥቶ ንስሐ ተምረህ ተጠምቀህ ድህነት ተምረህ ዲሳይፕል ሆነህ ደቀ መዝሙር ሆነህ ከተማ ወጥተህ ጎስፕል አውትሪች ሚሽነር አድርግ ኤቫንጀሊስትም ሁን ብትል አሰብክም። እሷ ግን ይህ ሁሉ ስቴፕ ሳትጠብቅ ተነካች ሄደች ይላል። አንተ በጌታ በኢየሱስ ክርስቶስ ስቴፕ የማያስጠብቅ መንፈስ ይንካ፣ ይንካ በኢየሱስ ስም። ኢየሱስ ነካት ወጣች ይላል። ስለዚህ ሁለተኛ ያገኛትን ህይወት ነው የመሰከረችው። ስለ ራሷ አይደለም ስትነካ፣ ስለ ራሴ አይደለም። ሃሌሉያ ስለ ኢየሱስ ነው የምትመሰከረው። ከተማ ወጣ ኑና ተመልከቱ እዩልኝ አለች። ጉድን የዘረዘርልኝ ይመጣል የተባለው አይሁድ የሚጠብቀው እኛም ደግሞ በግራዘን የምንሰዋለት የተናገረኝን እሱ የናዝሬቱ ኢየሱስ የዳዊት ልጅ ነው እስኪ እዩታል። ከተማ ወጣ አትጠራጠር። ዛሬ በጌታ በኢየሱስ ክርስቶስ ስም ጌታ ምስክሬ፣ ማንም እጅ ጭኖ የሾማት የለም። ከቤተ ክርስቲያን ልክ በአምስቱ ሐዋርያ ሥራ ላይ ያሉት ኤፌሶን ላይ ያሉት ኦፊሶች መጥቶ ለዚህ ሹመት ለዚህ አገልግሎት ጥሪ ያለብሽ ብሎ ማንም የሾማት የለም። የቸርችን ብሏት እኮ የጠየቀ የለም ለመስማት። ያቋል ጉዷን ያውቃሉ። እሪ ብላ ከተማ ላይ ስትጨ ምንድነው የሚያስጨዋት? ዛሬ ደግሞ ምን ልትናገር ምን ልታመጣ ነው? ጉዷን አናቀም የሚሏት ሰዎች የዛን ቀን ሰሟት ይላል። ስትነቃ ሀገር ይሰማል። አሁን ኢየሱስ ነግቷል። ተነክታ ነው ሄደችው። በህይወቷ ላይ የማይሞላ የኃጢአትን ጎድ ነፍሷን ለዘላለም ሰቀቀን ውስጥ ጥያቄ ውስጥ ያስቀመጣትን ቀንበር ነቅሎላት የህይወትን ውሃ ሰጥቷት ነው የላከው። ኢየሱስ የሚባል ሰው አለች። ከተማ ተከትሏት ነው የመጣው። ዛሬ በኢየሱስ ክርስቶስም አስከትለ ትመጣል። ሃሌሉያ አስከትለ ትመጣል። አንተ እጅ ላይ ዛሬ በኢየሱስም አንተ ህይወት ላይ የእግዚአብሔር መንፈስ ያርፋል። ከተማ ወጣ መሰከረች ይላል። ሁለተኛ ስትነካ እግዚአብሔር ምስክሬ ነው። ሃሌሉያ ያላንዳች ጭንቅ ያላንዳች መከራ እግዚአብሔር በእናንተ ያርፋል። እንግዲያውስ ሶስተኛ እግዚአብሔር ከየትኛውም አይነት ነገር ይገላግላል ብዬ ልጨርስ። ከአብርሃም ከይስሐቅ ይበልጣል። ብዙ ሊሰብካችሁ ነበረ። ባትሪ 1% ቀርታለች። ምንም ላደርጋችሁ አልችልም። እየዘጋ ነው። የጌታ ሰላምና ጸጋ ይብዛላችሁ። ሌላ ጊዜ ይህንን ክፍል በሰፊው ነገ እንደ እግዚአብሔር ሀሳብ ገባል። ወዳችኋለሁ። መልካም ምሽት። እሺ ተባረክ። እግዚአብሔር ይባርክ።